እንደምን ዋላችሁ። ለመጀመሪያ ስለመጣችሁ እናመሰግናለን። እንግዲህ ያው እንደሚታወቀው ከሳኦ ቶሜ ጋራ የሚኖረን ጨዋታ የጥሎ ማለፍ ጨዋታ ነው። የጥሎ ማለፍ ጨዋታ የራሱ ባህሪ ያለው ከቶርናመንት የተለየ ነው። በጥሎ ማለፍ ጨዋታ እንደምታውቁት ለተጫዋቾች ልምድ የሚሰጥበት ወይንም ተጫዋቾችን በብዛት ለወደፊት የምናዘጋጅበት አይደለም። አጭር ሁለት ጨዋታዎች ነች። ስለዚህ ከባህሪው አንፃር ከዛ በመነሳት ያንን ዓላማ በማድረግ ተጫዋቾችን ለዚህ ይጠቅሙናል ብለን የምንገምተውን መርጠናል። እንደሚታወቀው ጥሎ ማለፍ እንደመሆኑ መጠን ልምድ ይጠይቃል። ሁለተኛ ጫናን የለመዱ መሆንን ይጠይቃል። ሶስተኛ ጉዞዎች አሉ፣ ረጅም ጉዞዎች፣ እነኛን ልምድ ይጠይቃል። በሰው ሀገር በተለየ አየር ላይ የመጫወት ልምድን ይጠይቃል። በተጨማሪም ያሉን ጊዜዎች እንደምታውቁት በአጭር ጊዜ ውስጥ የሚሰሩ ስራዎች ስለነበሩ የምንመርጣቸው ልጆች በአካል ብቃታቸው ብቁ የሆኑ መሆን ነበረባቸው። ያንንም ለማሟላት የመጨረሻውን ቢያንስ 5 ጨዋታ ወይ 6 ጨዋታዎችን በተከታታይ ለቲሙ የተጫወተ መሆን ነበረበት። ምክንያቱም አካል ብቃት ወሳኝነት ስለነበረው በአጭር ጊዜ ውስጥ እኛ የምንሰራው እዚህ ጋር የቅንጅት ስራ ስለሆነ እነኝን ታሳቢ ማድረግ ተጫዋቾችን መርጠናል። በዛም መካከል ደግሞ አቅማቸውን ያሳዩ አንዳንድ ወጣቶች ተጫዋቾች እንዲመረጡ ሆነዋል፣ ተካተውበታል ልምድም ባይኖራቸው። ይህንን ካልን በኋላ እንግዲህ ይህንን መስፈርት በማካተት ኢትዮጵያ ውስጥ ከሚጫወቱ ልጆች 21 ተጫዋቾችን መርጠናል። ከውጭ ደግሞ ስንከታተላቸው የነበሩ 2 ተጫዋቾችን ጋቶች ፓኑምን ከሳውዲና ከነአንን ከኦማን እንዲመጡ አድርገናል። ልምምዳችንን ባለፈው ሰኞ ነው የጀመርነው። ልምምዶቻችንን ስንጀምር በ21 ተጫዋቾች ነው የጀመርነው። በመካከል ሮብለታ ጋቶች መጥቷል፣ ያው በኢንተርናሽናል መመሪያና ሕጉ መሰረት። ሁለተኛ ከነአን ደግሞ ሐሙስ ቀን መጥቷል። ሁለቱም ግን እንደመጡ በቀጥታ ወደ ልምምድ ተሳትፈዋል። የእረፍት ጊዜ ምን የጠየቁትም ነገር የለም፣ ወደ ስራ ነው የገቡት። በጤንነት ደረጃ እስካሁን ድረስ ምንም ጉዳት የለንም። የመጡት 23ቱም ልጆች ጤነኞች ናቸው። ጉዳት እስካሁን አላስተናገድንም። ልምምዶቻችንን ስንመጣ የመጀመሪያ 2 ቀኖች በቀን 1 ጊዜ ሰርተናል። ያው ከውድድር ላይ የመጡ ስለሆኑ ከዛ በኋላ ደግሞ አከታትለን 3 ቀን 2 ጊዜ ሰርተናል። 4 ቀን አንዳንድ ጊዜ 3 ቀን ደግሞ 2 ጊዜ ሰርተናል። ዛሬ የመጨረሻዋን ደግሞ ከሰዓት በኋላ አንድ ትኖረናለች ማለት ነው። በተጫዋቾቹ እንግዲህ በኩል ያለውን ነገር ስንመለከት እስካሁን ባየነው ምንም አይነት የዲሲፕሊንም ሆነ የምንም ችግር አላጋጠመንም። 100% በተሰጣቸው የዲሲፕሊን መመሪያ የገቡ ቀን ለሁሉም ተጫዋች የዲሲፕሊን የብሔራዊ ቡድን መመሪያ ተሰጥቷል። ሀገርን ያካተተ፣ ባንዲራን ያካተተ፣ ህዝብን የሚወክል ስራ እንዲሰሩ በምግብ ቤትም ቢሆን በልምምድ ሜዳም አውቶቡስም ላይ ማናቸውንም የሚያገኟቸውንም በዚህ በእግር ኳሱ አማካኝነት ስርዓት ባለው መንገድ እንዲያስተናግዱ ትልቅ ኃላፊነት ተሰጥቷቸው በዛ መሰረት ምንም አይነት ያጋጠመን የዲሲፕሊን ችግር የለም። ሁሉ ነገር በሰዓቱ እየሄደ ነው። ከዛ በተጨማሪ እንግዲህ ልጆቹ ከምንሰራው ስራ አንጻር በእርግጠኝነት ልነግራቸው የምችለው ያላቸውን አቅም ሁላ ሊሰጡ ዝግጁ እንደሆነ በእርግጠኝነት አይተናል። በልምምድም በውይይትም ያላቸውን ለመስጠት 100% ዝግጁ ናቸው። ከፍተኛ ዝናብም የነበረ ጊዜ፣ ጭቃም የነበረ ጊዜ በእያንዳንዷ ልምምድ ማንም ሳይወጣ ማንም ሳያኮርፍ ማንም እንኳን ተጫዋቾቹ በአመራር ደረጃ ያሉ እዛ ቆመው ዝናቧንም ምኗንም እኩል እየተካፈሉ በሙሉ የፌዴሬሽን አመራሮች
ሁሏን ነገር እኩል ከተጫዋቾቹ ጋራ ከአሰልጣኞቹ ጋራ በህብረት እየሰሩ ነው ያሉት። በዛ ደረጃ ምንም ችግር የለብንም። እንግዲህ በዝግጅት ደረጃ ያለን ይሄ ነው። ከዛ ውጭ ግን በጣም በብሔራዊ ቡድን ስምና በፌዴሬሽኑ ስም የጁፒተርን ሆቴል ልናመሰግን እንወዳለን። ከመስመር እየወጡ ማድረግ የሚገባቸውን ሁላ በማናጀራቸው በአቶ አሰፋ አማካኝነት ብዙ ነገር ሆቴሉ ማድረግ የማይገባውን ነገር በትራንስፖርትም በአመጋገብም በሁሉ ነገሮች ላይ ተተባብረውናል። እናመሰግናለን። ንግድ ባንክ ሜዳ በጠየቅን ቁጥር ሁላ የሚደረጉ ውድድሮችን የሚደረጉ ልምምዶችን እያቋረጡ ለብሔራዊ ቡድኑ ቅድሚያ በመስጠት እንደዚሁም የባህልና ስፖርት የተዘጋ ስቴዲየም እንዲፈቀድልን አድርገው የብሔራዊ ቡድኑ ቅድሚያ በመስጠት ያንን ስላደረጉ አሁን በፌዴሬሽኑና በብሔራዊ ቡድኑ ስም ከፍተኛ አክብሮት እንደምንሰጥ ልገልጽ እወዳለሁ። እንግዲህ በእኔ በኩል ቴክኒካዊ ጉዳዮች ያሉት ይሄ ናቸው። አመሰግናለሁ። እንደምን አረፈዳችሁ? ሰላም ናችሁ? አመሰግናለሁ። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ማርች 27 እና ማርች 31 ላይ ከሳኦ ቶሜ ኤንድ ፕሪንሲፔ ብሔራዊ ቡድን ጋር የ2027 አፍኮን የቅድመ ማጣሪያ ውድድር ጨዋታውን የሚያደርግ ይሆናል። ይህንም ተከትሎ እንደ ኢትዮጵያ እግር ኳስ ፌዴሬሽን አስተዳደራዊ የሆኑ ያከናወናቸው ስራዎች አሉ። እንደሚታወቀው ለብሔራዊ ቡድኑ አስፈላጊ የሆነውን ትጥቅ ከማሟላት ጀምሮ ሊያርፉበት የሚችሉ ሆቴሎችን አኮሞዴሽን ከማመቻቸት የሜዳ ፋሲሊቲን ከማመቻቸት ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን እነዚህን ክንዋኔዎች በመጀመሪያ ደረጃ አከናውኗል። ከዛ በተጨማሪም ደግሞ ኮች ዮሐንስ ሁለት በውጭ ሀገር የሚጫወቱ ተጫዋቾች ጋቶች ፓኖም እና ከነአን ጥሪ እንዲተላለፍላቸው በተገለጸ መሰረት ጥሪ ኦፊሻሊ ጠርተናል ማለት ነው። በዚህ አጋጣሚ የጋቶች ፓኖምንም የከነአን የሚጫወቱባቸውን ክለቦች ማመስገን እንፈልጋለን። የፊፋ ዊንዶው የሚጀምረው ከዛሬ ቀን ጀምሮ ነው። ስለዚህ ተጫዋቾች መለቀቅ የሚጀምረው ከዛሬ ዕለት ጀምሮ ነው። ትላንትና የተለያዩ የእንግሊዝ ፕሪሚየር ሊግ እና የተለያዩ የሊግ ጨዋታዎች እንደነበሩ ሁላችሁም ታስታውሳላችሁ እና ከዚህ በኋላ ነው ወደ ብሔራዊ ቡድን ጆይን የሚያደርጉት። እነሱ ግን አስቀድሞ ተጫዋቾቻቸውን ለቀውልናል። በዚህም ማመስገን እንፈልጋለን። የእኛ ሀገር ክለቦቻችንም ሳይረሱ ማለት ነው። ከዛ በተጨማሪ እንግዲህ የኢትዮጵያ ብሔራዊ ቡድን ከ5 ዓመት ኦልሞስት በኋላ በሜዳውና በዝግ ስቴዲየም ቢሆንም በሜዳው ጨዋታውን ማድረግ የሚችልበትን ሁኔታ ማመቻቸት ችለናል። ለዚህም የኢትዮጵያ እግር ኳስ ፌዴሬሽን ክቡር ፕሬዚዳንት አቶ ኢሳያስ ጅራን ማመስገን እፈልጋለሁ። እንደዚሁም የክለብ ላይሰንሲንግ ዲፓርትመንቱን ማመስገን እፈልጋለሁ። የድሬዳዋ ከተማ አስተዳደር ክቡር ከንቲባ፣ እንደዚሁም የድሬዳዋ ከተማ አስተዳደር ወጣቶችና ስፖርት ቢሮ፣ በተጨማሪም የድሬዳዋ ከተማ አስተዳደር እግር ኳስ ፌዴሬሽን ማመስገን እፈልጋለሁ። እንደሚታወቀው እንግዲህ ኢትዮጵያ የ2028ቱን የአፍሪካ ዋንጫ ለማዘጋጀት ጥያቄ ካቀረቡ ሀገራት መካከል አንዷ ናት። በስፖርት ፖለቲክሱ እንደሚታወቀው አንዱ እንቅፋት ሊሆንብል ይችል የነበረው የኢትዮጵያ ብሔራዊ ቡድን እኮ በሀገሩ አይጫወትም፣ እንዴት የ2028 የአፍሪካ ዋንጫን ጥያቄ ያቀርባል የሚሉ ጥያቄዎችም በተለያዩ አካላት ከኛ ጋም የሚፎካከሩ ሀገራትም የሚያነሱት ነበር። ስለዚህ ያንን አስተሳሰብ በመጀመሪያ ደረጃ ማስተካከል እጅግ በጣም አስፈላጊ ስለሆነ እንደ ኢትዮጵያ እግር ኳስ ፌዴሬሽን የድሬዳዋ ስቴዲየምን በካፍ ኢንስፔክሽን ቡድን እንዲገመገም የማድረግ ስራ ተሰርቷል። የካፍ የኢንስፔክሽን ቲም ግምገማ ባካሄደበት ወቅት እንደሚታወቀው ስቴዲየሙ በካፍ ስታንዳርድ መሰረት ደረጃውን ያሟላ ነው ያሟላ አይደለም የሚለው በደንብ ታይቷል። በወቅቱ የነበረው
እሳቤም ምናልባትም ስቴዲየሙ ይህንን ጨዋታ ላያደርግ የሚችልበት ፊድባኮች ናቸው የነበሩት። ነገር ግን በቶሎ ማስተካከል የሚገባቸው መጠገን የሚገባቸው ጉዳዮችን በሚሰጡን ፊድባክ መሰረት በየቀኑ ለከተማ አስተዳደሩም ለወጣትና ስፖርት ቢሮም እያሳወቀ የኛም የክለብ ላይሰንሲንግ ዲፓርትመንትም ከፍተኛ ስራ በዚህ ላይ ተሰርቶ አትሊስት ጨዋታው በድሬዳዋ ስቴዲየም መካሄድ እንዲችል ሆኗል ማለት ነው። ነገር ግን ያው ጨዋታው የሚካሄደው በዝግ ነው። የስቴዲየሙ ከሴፍቲ ኤንድ ሴኩሪቲ አንጻር መስተካከል መሻሻል የሚገባቸው በርካታ ስራዎች አሉት ማለት ነው። እነዛ ስራዎች እስካልተከናወኑ ድረስ ያን ማድረግ አንችልም። ጨዋታውንም ደግሞ በማታ ማካሄድ አይቻልም፣ በቀን ነው ማካሄድ የሚቻለው። ምክንያቱም ባውዛው ጋር በተያያዘ በትክክል ያንን የሚመዝን ወይም ደግሞ ያን ሰርቲፊኬት የሰጠ ተቋም ስለሌለ በዚህ ጉዳይ ላይ እንደሚታወቀው የፒች ፈቃድ ብቻ ሳይሆን ስቴዲየም ጋር ተያይዞ ከመብራትም ከፍለድ ላይትም ጋር ተያይዞ ስፔሲፊክ ተቋማቶች አሉ ለዚህ ፈቃድ የሚሰጡና ከዛ አንጻር ጨዋታውን በቀን ነው ማካሄድ የሚቻለው። በጣም በተደጋጋሚ ያስጠነቀቁን በዝግ ስቴዲየም መካሄድ እንደሚችል ነው። ለዛም ዋስትና ደብዳቤ እንድንጽፍም ተብሎ ከድሬዳዋ ከተማ አስተዳደር ፖሊስ ቢሮ ፖሊስ ኮሚሽን ቀጥታ ደብዳቤ ለካፍም እንዲደርስ ተደርጓል ማለት ነው። በዚህ ሂደት እንግዲህ የኢትዮጵያ ብሔራዊ ቡድን ከ5 ዓመት በኋላ በድሬዳዋ ስቴዲየም ጨዋታውን የሚያደርግ ይሆናል። ፈቃድም የተሰጠው ለአንድ ጨዋታ ብቻ ነው ማለት ነው። ይሄን ለማለት እወዳለሁ። አመሰግናለሁ። በዚች አጋጣሚ በጣም ይቅርታ አድርጉልኝ። ቅድም ሳመሰግን ሜዳ ላይ ያየኋችሁ ነበራችሁ። ያው እንግዲህ አንዳንድ ጊዜ ሜዳ ላይ ስንሰራ በውጭ ያለውን ነገር እንረሳለን። ግን እዛ ሜዳ ላይ በየቀን እየመጣችሁ በዝናብ የኢትዮጵያ ብሔራዊ ቡድንን ዝግጅት እየተመለከታችሁ ለህብረተሰቡ ስታደርሱ የነበራችሁትን ጋዜጠኞች ከልብ አመሰግናለሁ። ከልብ ሸዋንግዛው ግርማ እባላለሁ። ከአዲስ ሚዲያ ኔትወርክ ነው የመጣሁት። ከውጭ የመጡ ተጫዋቾች 2 ተጫዋቾች እና ከናን ማርክነን በአካል ብቃት ደረጃ ሊሆን ይችላል፣ በፈለከው ነገር ብቻ የጠበቅከውን ያህል አግኝተሃል ወይ? ከሁለቱ ተጫዋቾች ልምምር ላይስ የተመለከትከው ነገር ምንድነው? ከዛ ውጪ ግን ስለ ተጋጣሚያችሁ ሳኦ ቶሜ ምን ያህል እውቀት አላችሁ? አይ ቲንክ 2025 ላይ 5 ጨዋታ ተሸንፈው አንድ ማላዊን የመጨረሻ ጨዋታቸው ይመስለኛል ማላዊን በወርልድ ካፕ ማጣሪያ 1-0 አሸንፈዋልና ከዛ ውጪ ያላችሁ ነገር ምን ይመስላል ስለ ተጋጣሚያችሁ? ለአቶ ባህሩ ደግሞ ቅድምም አንተም ጠቅሰዋል፣ ድሬዳዋ ስቴዲየም ለአንድ ጨዋታ ብቻ ነው የተፈቀደውና ከዛስ በኋላ ሌሎች ማጣሪያዎችም ሊመጡ ይችላሉ። የኢትዮጵያ ብሔራዊ ቡድን በሜዳው የሚያደርጋቸውን ጨዋታ እንዴት ለማድረግ ማለት ቀጣይነት ያለው ስራስ እየሰራችሁ ነው የሚለው ነው። አመሰግናለሁ ኮች። ለአቶ ባህሩ አንድ ጥያቄ ያለችው የኢትዮጵያ ብሔራዊ ቡድን ከ5 ዓመት በኋላ ሜዳው ላይ ይጫወታል። የኢትዮጵያ እግር ኳስ ፌዴሬሽን ይህንን እድል ለማምጣት ብዙ ዋጋ እንደከፈለ አውቃለሁ። ሳኦ ቶሜ ደግሞ የሜዳ ጨዋታዋን ሞሮኮ ላይ ታደርጋለች። በተመሳሳይ መልኩ ሞሮኮ ደግሞ የኢትዮጵያ ብሔራዊ ቡድን ጨዋታውን እዛው እንዲያደርግ ጥያቄ አቅርቦ አይ ቲንክ የተቀበላችሁበት መንገድ እንደሌለ ነው የሰማሁትና ለምንድን ነው ጨዋታው እዚህ ያልተካሄደበት ድሬዳዋ ላይ እንዲህ የተወሰነበት የሚል ነው። አሰልጣኝ ዮሐንስ ሳሌ አመሰግናለሁ። በመጀመሪያ መልካም ውጤት እንዲገጥም በመመኘት ነው ጥያቄን የማቀርበው። አይ ቲንክ የኢትዮጵያ ብሔራዊ ቡድንን ከ11 ዓመት በኋላ ነው የማሰልጠን እድል ያገኘው። ከ11 ዓመት በፊት የገጠምከው ደግሞ ሌሴቶን ነው። ከ11 ዓመት በኋላ በተመሳሳይ ሌሴቶን የምትገጥምበት ሁኔታ ተፈጥሯል። ይህ ጨዋታ የኢትዮጵያ ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ በአፍሪካ ዋንጫ ማጣሪያ ላይ ሌሴቶን የሚገጥምበት ነው። በሌላ በኩል ደግሞ በ61 ዓመት ታሪክ ውስጥ የኢትዮጵያ ብሔራዊ ቡድን የማጣሪያ ጨዋታ ከጀመረ 30ኛዋ ተጋጣሚ ሀገር ናት ለኢትዮጵያ ብሔራዊ ቡድን። ያ ብቻም አይደለም፣ ከሌሴቶ ጋር የምታደርጉት ጨዋታ አርብ የምታደርጉት ጨዋታ 119ኛው የአፍሪካ ዋንጫ የማጣሪያ ጨዋታ ነው ለብሔራዊ ቡድኑ። ስለዚህ
ይህንን አጋጣሚ ለሁለተኛ ጊዜ ቡድኑ ከማግኘት አንጻር እንዴት ትመለከተዋለህ የሚል ነው። ሁለተኛ አሰልጣኝ ገብረመድህን ኃይሌ የዋሊያዎቹ አሰልጣኝ በነበረበት ወቅት አንድ እንትን ነበረው፣ እቅድ ነበረው። ያ እቅድ ምንድን ነው? ሻዶ ቲም መስራት። ነገር ግን ያንን አላሳካውም። አሰልጣኝ ዮሐንስ ሳሌስ ሻዶ ቲም የማዘጋጀት እድል ወይም እቅድ አለው ወይ? ከዚሁ ጋር ተያይዘው ብዙ ጊዜ የብሔራዊ ቡድን አሰልጣኞች ተጫዋች የምትመርጡት ከፕሪሚየር ሊግ ብቻ ነው። ለምን ከከፍተኛ ሊግ ተጫዋች አትመርጡም? ለምሳሌ ከቤ ብዙነህን ብትወስደው የከፍተኛ ሊግ ላይ ውጤታማ የነበረ ተጫዋች ነው። ምናልባት ነገሌ አርሲ ፕሪሚየር ሊግ ባይገባ ኖሮ ከቤ ብዙነህ በአሁኑ ብሔራዊ ቡድን ውስጥ ላናየው እንችል ነበር። ስለዚህ የምርጫ አድማሳቸውን ለምን ትኩረት ያታደርጉበትም ከፍተኛ ሊግ የሚለውን እመለከታለሁ፣ ጠይቃለሁ። የመጨረሻ ጥያቄ ምናልባት ዮሐንስ ሳሌ በተጫዋችነት ዘመንክ 4 ቁጥርና 17 ቁጥር ማሊያ ነው በመልበስ የምትታወቀው። አልፎ አልፎ ደግሞ 11 ቁጥር ማሊያ የምትለብስበት አጋጣሚ እንደነበር አስታውሳለሁ። 11 ቁጥርና ዮሐንስ ሳሌ ብዙ የተዛመዱ ታሪኮች አሉት ከቁጥር አንጻር። አይ ቲንክ ከ11 ዓመት በኋላ ነው ሌሴቶን የምትገጥመው። ከ11 ዓመት በኋላ ከ11 ዓመት በኋላ ነው ሳው ቶሜን የምትገጥመው። ከ11 ዓመት በኋላ ወደ ብሔራዊ ቡድን ተመልሳል። የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነ። ከአልጄሪያ ጋር በተደረገው 2 የደርሶ መልስ ጨዋታ 11 ጎል ተቆጥሮብሃል። ዝግጅት ከጀመርክ 11ኛው ቀን ላይ ሳው ቶሜን ትገጥማለህ። የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ጨዋታ ያወጣው 11 ሚሊዮን ብር ነው። የ11 ሰዓት በረራ ታደርጋላችሁ ከአዲስ አበባ ዳካር እስከ ካዛብላንካ። መንግስቱ ወርቁ የኢትዮጵያ ብሔራዊ ቡድን አሰልጣኝ በነበረበት ወቅት አንተን ሲመርጥቅ እጅና እግር እስካለ ድረስ ለ11 ዓመታት የኢትዮጵያ ብሔራዊ ቡድን የሚነቀንቅ ተጫዋች የለም በቦታ ብሎ እንደነበር አስታውሳለሁ። 11 ተጫዋቾች ሜዳ ላይ ትጠቀማለህ። የፖርቹጋል ብሔራዊ ቡድን 11 ተጫዋቾችን ነው የያዘው። ሳው ቶሜ የሳው ቶሜ ብሔራዊ ቡድን ከፍተኛ ጎል አስቆጣሪው ተጫዋች 11 ጎል ነው ያስቆጠረው። ጋቶች ፓኖም ከ11 ዓመት በኋላ ተመልሷል። 11 ቁጥርና ዮሐንስ ሳሌ ምንና ምን ናቸው? አመሰግናለሁ። ከጥሩነት ጥያቄ ልነሳና ይህንን ሁላ ያዘነብከው ዝናብ በአንድ መልስ መልሰዋለሁ። ግጥጥሞሽ በለው፣ ሌላ ነገር የለውም። ከአሁኑ ጋር ታሪኩን ማወቁ ማለቱ ጥሩ ነገር ነው፣ ግን እንደ ግጥጥሞሽ ነው የማየው። አጋጣሚዎች ናቸው። እሱ ጥሩ ነው እና ከዛ ሌላ ለምን ከፕሪሚየር ሊግ ከታች አልመረጣችሁም ለምትለው ቅድም ያልኳቸው ነገሮች አይ ቲንክ አስቀድሜ ተናግሬያለሁ። ጥሎ ማለፍ ውድድር መሆኑ ልምድ ያላቸው የሚሉት ነገሮች የጊዜ ነገሮች አሉ። ሀሳቡ ትክክል ነው፣ የምደግፈ ነው። ሌላው ስለ ሳው ቶሜ ያወራው ሳው ቶሜ አንተንም የሸዋን ግዛውንም እዚህ ውስጥ ማካተት ስለሚችል እንግዲህ 11 ዓመት ከአሁን ጋር የሚገናኝ ስለሆነ 11 ዓመት የተሰራን እግር ኳስና አሁን ያለውን እስቲ በዓለም ላይ እግር ኳስን ተመልከቱት። በ11 ዓመት የት ደረሰ? በዛ ደረጃ መገምገም። ሞሮኮ የት ነበረች የዛሬ 11 ዓመት? ኬፕ ቨርዲ የት ነበሩ የዛሬ 11 ዓመት? ስለዚህ ኳሱ ከጊዜ ጋር አብሮ የሚሄድ ነው። 11 ዓመት የሰራነው ስራ በየትኛው መንገድ ቢሆን ታሪክ ነው። ነገር ግን አሁን የምንጠብቀው የወቅታዊው ሁኔታ ነው። ከ11 ዓመት እንዳልከው አሁን እዚህ ቲም ውስጥ ያለው ከ11 ዓመት በፊት አንድ ልጅ ነው። እኛ 99%ን ቀይረናል፣ እነሱ 100%ን ቀይረው ሊሆኑ ይችላል። በምንም አይነት መንገድ ያንን ይዘን መሄድ አንችልም። እኛም ያንን ይዘን እየሄድን ስላልሆነ በጣም ልዩነት አለው። ከዛ ውጭ እንግዲህ ሸዋን ግዛው የጠየቀኝ ከውጭ ጋቶችና ከናን የስ ምንጊዜም ሰው ከአንድ ቦታ ወደ ሌላ ቦታ ሲሄድ የአየር ለውጥ አለ። በተለይ ከሙቀት ሀገር የመጡ ልጆች አሁን የአየሩን ሁኔታ እየተመለከታችሁ ነው። እየዘነበ ነው፣ ዳመና አለ። መተንፈስ አቅቷቸው ነበር። አንዳንድ ጊዜ እንደ ጉሮሮ መታመም የሚመጡ ነገሮች አሉ። ኖርማል ኮመን ነው
የአየሩ ጠባይ የሚያመጣው እንጂ የአቅም ማነስ ወይም የኮንዲሽን መውረድ አይደለም። በዛ ደረጃ ላይ በግልጽ የታየዋሉ። ጥሩ አቅም ያለው ዶክተር አለን፣ ኒውትሪሽኒስት በደንብ አድርጎ እየተከታተላቸው ነው ዶክተር ዳንኤል። በአመጋገብም በእረፍትም በትክክለኛው መንገድ መሆን የሚገባውን ሳይንቲፊክ በሆነ መንገድ በልምድ ሳይሆን ሳይንሱን በመከተል በሳይንስ ደረጃ ኪሎአቸውንም በመለካት ፋታቸውንም በመለካት ቦዲ ማሳቸውንም ቦዲ ጡንቻቸውንም ምኑንም በመለካት ፈረንጆቹ ሀገር የሚደረገውን ነገር ዶክተር ዳንኤል እየሞከረ ነው። አመጋገብም ላይ ከጉዞ ጭምር ጉዞ ረጅም እንደመሆኑ ትንሽ እዛ ጋር ቀነስክልን ጥሩ ነው። 11 ቢሆን ጥሩ ነበር። 13 ሰዓት ነው ጉዞ። ሁለቷ ተጠቅመን ነበረ። ጥሩ ነው። ያንን ሁላ በማካተት አመጋገብ ላይ በተቻለ መጠን ለጉዞ የሚሆኑ አመጋገቦች ሁላ ምን መሆን አለባቸው? 13 ሰዓት መንገድ ላይ በሚሆኑበት ሰዓት ምንድነው ሊወስዱ የሚመገቡት ምግብ አይነት በሚል ዶክተር ዳንኤል በሰፊው እሱ ላይ እየሰራበት ነው ያለው። ከዛ ውጪ ያው እንደተናገርኩት ስለ ሳኦ ቶሜ ብዙም ባናቅ ዳታዎችን አንዳንድ ነገሮችን አግኝተናል። 14 ተጫዋቾች 16 ልጆች ከውጭ አምጥተዋል። የስፔን እና ፖርቹጋል ካሉት ልጆች 1 እና 2 ልጆች ብቻ ነው ሀገር ውስጥ የሚጫወቱት። ሌሎቹ ከውጭ የመጡ ናቸው። doesn't matter መጫወታችን አይቀርም፣ እንጫወታለን። ከየትም ይምጡ ከየትም አይምጡ፣ ዋናው እኛ ተዘጋጅተን ማድረግ የሚገባንን ሁላ እናደርጋለን። የሚወስነው 180 ደቂቃው ከ180 ደቂቃ በኋላ እኛ እናሸንፋለን እነሱ ይሸነፋሉ የምንለው ነገር የለም። እኛ ኮንትሮል ማድረግ የምንችለው እኛ የምንሰራው ነው። እነሱ የሚያደርጉትን ኮንትሮል ማድረግ አንችልም። የኛን ግን በተቻለ መጠን ራሳችን እንዴት ነው የተዘጋጀነው በሚለው በዛ ደረጃ ተዘጋጅተናል። ያው ሰምተናል 16 እና ወደዛ አይነት ገደማ አዳዲስ ልጆች ከስፔን እና ከፖርቹጋል እንዳመጡ ሞስትሊ ከሁለተኛ ዲቪዚዮን የሚጫወቱ ልጆች ነው ያለው በኔ በኩል። እንደሚታወቀው የኢትዮጵያ እግር ኳስ ፌዴሬሽን ለካፍ ጥያቄ ያቀረበው 2 ስታዲየሞች እንዲታዩለት ነው። አንደኛው የድሬዳዋ ስቴዲየም ነው፣ ሁለተኛው ደግሞ የባህር ዳር ስቴዲየም ነው። የባህር ዳር ስቴዲየም ላይ በቅርቡ ከኢትዮጵያ እግር ኳስ ፌዴሬሽን ክቡር ፕሬዝዳንትን ጨምሮ ወደ ስፍራው ሄደን የተመለከትናቸው ነገሮች አሉ። በጣም ትልቅ ፕሮግረስ እያሳየ ያለ ስቴዲየም ነው። ትልልቅ ሜጀር ቶርናመንቶችንም ማስተናገድ የሚችል ስቴዲየም እና ፋሲሊቲ እንዳለው እንዲሁም ሜዳ እንዳለው በደንብ ተመልክተናል፣ አይተናል። ነገር ግን ለዚህ ጨዋታ ግን የማይደርስበት ሁኔታ ስለነበረ በዚህኛው ላይ ካፍ ጉብኝት እንዲያደርግ የድሬዳዋ ስቴዲየምን ግን ኢንስፔክት እንዲያደርግ እንዲገመግም ነበረ ጥያቄ ያቀረብ ነው። በዛ መሰረት ባለሙያ ልከዋል። ያው ባለሙያውን ወጪ ሸፍኖ ፐርዳይም ሸፍኖ አኮሞዴሽን ሸፍኖ እንዲገመገም የሚያስደርገው ፌዴሬሽኑ ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የድሬዳዋ ስቴዲየም እንዲገመገም ኮስት ያደረገው ወጪ አለ። የባለሙያውን የፕሌን ቲኬት ወጪ ቢዝነስ ክላስ ነው መቆረጥ ያለበት፣ ቢዝነስ ክላስ ነው የቆረጥ ነው። ከዛ በተጨማሪ ደግሞ ፐርዳይም አለ የሚከፈለው አበል፣ ያንንም ሀብል ከፍለናል። ከዛ በተጨማሪ ደግሞ አኮሞዴሽን እና ያው ኢንተርናል ትራንስፖርት በእኛ በኩል መሟላት ነበረበት። ያንንም የማሟላት ስራ ሰርተን ግምገማው ተካሂዷል። የግምገማውን ሪዛልት ስንመለከተው ትንሽ ተስፋ አስቆራጭም ነበረ እውነት ለመናገር። ነገር ግን ኢትዮጵያ እግር ኳስ ፌዴሬሽን በኩል የነበረው ፍላጎት ጨዋታውን በሜዳው ለማድረግ ቅድም ያልኳችሁ የስፖርት ፖለቲክስ በራሱ እንደ ቀላል የሚታይ አይደለም። እኛ የአፍሪካ ዋንጫ እናዘጋጃለን ስንል አብረው ተያይዘው የሚመጡ ነገሮች አሉ። ከኛ ጋር እነማን ናቸው እየተፎካከሩ ያሉት የሚለውንም ማየት በደንብ ለመረዳትም ይጠቅማል የሚል እምነት አለ። ብሔራዊ ቡድኗን በሀገሯ ማጫወት ያልቻለች ሀገር የሚሉ ሌሎች ኢሹዎች እንዳይነሱ አትሊስት ብሔራዊ ቡድናችን በሀገሩ ከ5 ዓመት በኋላ መጫወት መቻል አለበት የሚል ሀሳብ ይዘን የተነሳ ነው። ከዛ በኋላ የነበሩ ፊድባኮች ደግሞ ቅድም እንዳልኩት
በጣም በርካታ መስተካከል የሚገባቸው ጉዳዮች ናቸው የነበሩት። እነዛ መስተካከል የሚገባቸውን ጉዳዮች ደግሞ የድሬዳዋ ከተማ አስተዳደር ክቡር ከንቲባ ከሚመለከታቸው ስቴዲየሙን ማኔጅ ከሚያደርጉትም አካላት ጋር በመሆን መሟላት የሚገባቸውን እያሟሉ እያስተካከሉ በቀላሉ እንኳን ከፊድባኮቹ መካከል ማየት ብንችል ከጎል ፖስቱ ጋር ተያይዞ ራሱ ብዙዎቻችን ላናስበው የምንችል ጎል ፖስቱ ስታንዳርዱን የጠበቀ አይደለም መስተካከል አለበት ተብሎ እሱ ራሱ የማስተካከል ስራ ተሰርቷል። እቻው ማይነር የምትመስል ነገር ሌሎች ደግሞ በስቴዲየም ውስጥ የታዩ ጉዳዮች አሉ። የአርቲፊሻል ተርፉ ጉዳይ የሚታወቅ ነው። እሱን ሎቢ በማድረግ የማሳመን ስራዎች ተሰርቷል። ከዛ በተጨማሪ ደግሞ ያው the only certified የሆነው ተርፉ ብቻ ስለሆነ ከዛ ውጪ ደግሞ ያለው ስቴዲየሙ ፋሲሊቲ ኢንተርናሉን ጨምሮ እንደገና ደግሞ አካባቢውንም ስንመለከት በተለያዩ አሁን የልማት ስራዎች ስቴዲየሙ አካባቢ ማሻሻያ ስራዎች እየተሰሩ ስለነበረ በወቅቱ ኢንስፔክት የሚያደርገው አካል እነዚህ ነገሮች ካልተስተካከሉ በፍጹም ወደዚህ ጨዋታዎችን ማድረግ አይቻልም የሚል ነገር ነበር። እኛ ግን ዴይ ኤንድ ናይት ከነሱ ጋር ኮሙኒኬት እየተደራረግን ከድሬዳዋ ከተማ አስተዳደር ጋር የማስተካከል ስራዎች ይሰሩ ነበር፣ የማሻሻያ ስራዎች ይሰሩ ነበር። ከዛም ጨዋታውን ማድረግ ትችላላችሁ፣ በቀን ነው ጨዋታውን ማካሄድ ያለባችሁ። ከዛ በተጨማሪ ደግሞ ደጋፊ መግባት አይችልም። ከሴፍቲ ኤንድ ሴኩሪቲ አንፃር ስቴዲየም ውስጥ መሰራት ያለባቸው ቀድሞ መሰራት ያለባቸው ስራዎች ስላሉ እነዛን አስተካክሉ የማለት ነገር አስቀምጧል። ካፍ ከሌላው ጊዜ ደግሞ ጉዳዩን ሲሪየስ ያደረገው ይሄንን ማረጋገጫ ከድሬዳዋ ከተማ አስተዳደር የፖሊስ ኮሚሽን እንፈልጋለን በዝግ ስለመሆኑ የሚለው ማረጋገጫ ደብዳቤ ለካፍ መስጠት ችለናል ማለት። በዚህ መልኩ ነው እንግዲህ የተፈቀደልን እቺንም አንድ ጨዋታ ማድረግ እንድንችል ማለት ነው። ቀደም ጥሩነህ ካነሳው ጋር አያይዤ ለመመለስ ስሞክር እኛ ሞሮኮ እንደ ሁለተኛ ቤታችን ብዙ የብሔራዊ ቡድን ጨዋታዎቻችን ማስተናገድ የቻለች ሀገር ናት። በርካታ የዓለም ዋንጫና የአፍኮን ማጣሪያ ጨዋታዎችን ማድረግ ችለናል። ሁልጊዜም ለኛ ሬዲ ናቸው፣ ዝግጁ ናቸው። ኢትዮጵያን ለማስተናገድ ኢትዮጵያን ሆስት ለማድረግ ሁሌም ዝግጁ ናቸው። ለኢትዮጵያ ካላቸው መልካም አመለካከት ለመጨረሻ ጊዜ አፍሪካ ዋንጫን ከይሄኛው ውሳኔ ከመወሰኑ በፊት ያነሱት ኢትዮጵያ ላይ ከመሆኑ ጋር ተያይዞ ለክቡር ይድነቃቸው ተሰማ ያላቸው መልካም እይታ እንደዚሁም ደግሞ ከክቡር ፕሬዝዳንታችን ጋር ያላቸው መልካም ግንኙነት እነዚህ ተደማምረው ነው እንግዲህ ኢትዮጵያን ሆስት የማድረግ ፍላጎት በእነሱ ዘንድ ያለው። ስለዚህ ሁል ጊዜም ሞሮኮ ላይ እዚህ ማድረግ ሳንችል እዛ መጫወት እንደምንችል እናምናለን። ስለዚህ የፈርስት ፕራዮሪቲያችን በየትኛውም አጋጣሚ እስከዛሬ ሞሮኮም ላይ ባረግናቸው ጨዋታዎች የመጀመሪያ ፕራዮሪቲያችን በሀገራችን ጨዋታ ማድረግ መቻል። ስለዚህ ፕራዮሪቲ የሰጠነው የመጀመሪያው ጉዳይ ኢትዮጵያ ላይ ጨዋታውን ማድረግ መቻል በሚል ነው የሰራውና ከዛ አንፃር እንዲታየልን ነው። ምክንያቱም በሀገር ማድረግ ትልቅ ትርጉም ስለሚኖረው ቅድምም ካነሷቸው ከዛም በላይ ባሉ ጉዳዮች እንጂ በአንድ ጉዞ ሁለት ጨዋታ አድርጎ መምጣት የሚቻልበት እድል ነበር። ለምሳሌ የሳኦ ቶሜ ብሔራዊ ቡድን ወደ ኢትዮጵያ ሲመጣ ከአዲስ አበባ ድሬዳዋ፣ ከድሬዳዋ አዲስ አበባ የሚኖረው ወጪ የኢትዮጵያ እግር ኳስ ፌዴሬሽን ከቨር የሚያደርገው ነው። የእነሱን የልዑክ ቡድን አባላት የዳኞችንም ሌሎች አስፈላጊ ወጪዎችንም የኢትዮጵያ እግር ኳስ ፌዴሬሽን ከቨር የሚያደርገው ነው እና በየትኛውም የሂሳብ መመዘኛ የኢትዮጵያ ብሔራዊ ቡድን በሀገሩ ጨዋታውን ማድረጉ ትልቅ ጠቀሜታ ይኖረዋል የሚለውን ነገር በመውሰድ ፕራዮሪታይዝ ያደረግነው ኢትዮጵያ ላይ መጫወትን ነው የሚለውን ለማንሳት ነው። አመሰግናለሁ። ጨዋታዎችን የማሸነፍ ሳይኮሎጂካል ሜንታሊቲ ትንሽ የነሰ የመጣ ይመስለኛል። በአፍሪካ ዋንጫም በዓለም ዋንጫ ከመጠሪያ ነው ከውድድሩ የሚወጣ ሳይኮሎጂካል ላይ ምን ተሰርቷል ቡድኑ ወደ አሸናፊነት እንዲመጣ። የሳኦ ቶሜ አሰልጣኝ ደግሞ ከ2015 ኢትዮጵያ ጋር
ያደርጉን ጨዋታውን እሱን ለመካካስ ወይ እየሞከረን እየተዘጋጀ ነው እያሉ ነው አሰልጣኙና እንዴት ነው ተዘጋጃቱት? ደግሞ ፋሲል ለነበረበት ጊዜ አብዛኛ ታክቲክ ዲፌንዲንግ ላይ የመተሰረተ እግር ኳስ ነው የምትከተል። ከዚህ ጋር ምን አይነት እግር ኳስ ነው ወይም ታክቲካል ነው የምንጠብቀው ብሔራዊ ቡድን ከምርጫ ጋር ተያይዞ በተለይ ሚድፊልደር ላይ እና ዳዊት ፊት ለፊት ላይ ደግሞ አዲስ ግዴ እንደውም በቆመቲም አይር ላይ ኳስ ትንሽ ጥራት አለ ይመስለኛል እና ሮበርቶ በምን ምክንያት ነው የቀሩት ምሉን ጥያቄ ነውና አመሰግናለሁ። እሺ አመሰግናለሁ። አንተነህ ታረቀ ከብስራት ኤፍኤም። ሁለት ጥያቄዎች ናቸው ያሉኝ። የወንድሜን ጥያቄም የመጀመሪያውን ጥያቄ ለማጠናከር ያክል ነው ከአጨዋወት መንገድ ጋር በተያያዘ እርስዎ የነበሩት ከፋሲል ቤት የነበሩት የአጨዋወት መንገድ ሞሮፍ ዲፌንዲንግ ላይ ያተኮረ በትንንሽ ንክኪዎች ቶሎ ወደ ተጋጣሚ የክልል የመድረስ አይነት ነገር ነውና ከተጠሩት ተጫዋቾች አንጻር ደግሞ የዛ አይነት ባህሪዎችን ብዙ ማንመለከትባቸው ተጫዋቾች ተጠርተዋል ብዬ አስባለሁና እንደው ከአጨዋወት መንገድ ጋር በተያያዘ እርስዎ ወደ ተጫዋቾቹ ሊሄዱ ነው ወይስ ተጫዋቾቹ ወደ እርስዎ አጨዋወት መንገድ ሊመጡ ነው? ይህንን እንዴት ነው የሚያደርጉት? ወይስ ደግሞ የእርስዎን የአጨዋወት መንገድ ለብሔራዊ ቡድን ጥቅም በማስቀደም መስዋዕት ሊያደርጉት ነው የእርስዎን የአጨዋወት መንገድ የሚለውን ቢመልሱልኝ ነው። ሁለተኛው ደግሞ ለአቶ ባህሩም እንደውም ደግሞ ለእርስዎም የሚሆነው በተለይ እርስዎ ምክክር አድርገው ነበረ ከሊጓ አሰልጣኞች ጋር ተጫዋቾቹ ከናንተ ጋር ብዙን ጊዜ ስለሚቆዩ ከኔ ጋር የሚቆዩበት ጊዜ ትንሽ ስለሆነ ስለዚህ ከናንተ ጋር መካከር አለብኝ የሚል ሐሳብን አንስተው ለመመካከር እዚሁ ሆቴል ላይ ጥሪ አድርገው ነበር። የተገኙት አሰልጣኞች ግን በጣም ውስን ናቸው። ስለዚህ ከ20ዎቹ አሰልጣኞች ማለት ነው። ያ የቀሩበት ምክንያት ምንድነው? በተለይ አሰልጣኙ ባቶ አባተም ከዚህ በፊት ይሄንን ነገር አድርገውታል ካልተሳሳትኩኝ። በዛም ሰዓት እንደዚህ ውስን አሰልጣኞች ናቸው የተገኙት። ፌዴሬሽኑ ሲሄን የብሔራዊ ግዴታን ከመወጣት አንጻር ምን አይነት አቋም ይወስዳል? አሰልጣኞች ለብሔራዊ ቡድን ከሚያወጧቸው ተጫዋቾች ጀምሮ እንግዲህ ትልቁ ግባቸው የሚሆነው ለሀገራዊ ግልጋሎት እንዲያገለግሉ ተጫዋቾችን ማፍራት ነው። ስለዚህ ያኛው ደግሞ የመጨረሻው ግባቸው የሚሆነው ነገር እዚህ ላይ ፍሬ ሊያፈራ በሚቀርብበት ሰዓት ላይ ሳይገኙ ሲቀሩ ፌዴሬሽኑስ ምን አይነት ስሜት ነው የሚሰማው? ስለዚህ ምን አይነት አቋም ሊወስድስ ተዘጋጅቷል? በእንደዚህ አይነት ጉዳዮች ስለተደጋገሙ ነው። አሰልጣኝ ዮሐንስ ሳህሌም ይህንን ያልመጡ አሰልጣኞች እንደ አንዳንዶች አሰልጣኞች ሳናገር አሰልጣኝ ዮሐንስ ሳህሌ ካላቸው ኃላፊነት አንጻር ቅድሚያ ሰጥተው ራሳቸው ሐዋሳ መምጣት ነበረባቸው። እያንዳንዱ አዳማና ሐዋሳ ስለነበረ ጌሙ ስለዚህ እዛ መጥተው ማወያየት ነበረባቸው የሚል አንድምታ ያለውን ሐሳብ የሚሰጡ አሰልጣኞች አሉ። ቦታ ጊዜ አልመረጡም የሚሉም አሉና ከዚህ አንጻር ይሄንን ቢመልሱልኝ ነው። አመሰግናለሁ። የተመለሱ ጥያቄዎችን መልሰን ባንጠይቅ እዚህ ጋር ሽፈራው ለምሳሌ የጠየቀኝን በሙሉ መልሼዋለሁ አስቀድሜ። አሁን አንተም የጠየቀኝን ፋሲልና ይሄ ምን የማይገናኝበት ዓላማው ይሄ የጥሎ ማለፍ ውድድር ነው። ልጆቹ የተመረጡት በጥሎ ማለፍ ውድድር ዓላማ ነው። ስለዚህ ትንተና ውስጥ ከገባው ማአት ነገር አለ። ግን ይሄ ጥሎ ማለፍ ነው። አጭር 2 ጨዋታ ነች። ለዚህ ጨዋታ ምን አይነት መስፈርት ያስፈልጋል? ያንን ማሟላት የሚያስፈልጋቸው ሰዎች እነማን ናቸው? ቅድም ስለተነተምኩት ወደ ኋላ መሄድ አያስፈልገኝም። የሁለተኛው ጥያቄ የዲፌንስን በብሳት ይጫወታል አንተ ቲም፣ ያ የሲዝን ጨዋታ ነው። አሁንም መልሼዋለሁ። ይችኛዋ ጥሎ ማለፍ ነች። ትናንትና አይታችኋል አርሰናልና ሲቲን። አንድ ወሳኝ ጨዋታ ስትሆንና ረጅም ጨዋታ ሲሆን የአሰልጣኞች አዘገጃጀት ይለያል። የምንዘጋጅበት መንፈስ ይለያል። አንድ አይሆንም። አንድ ወሳኝ ወይም 2 ስትሆንና 38 ጨዋታ ሲኖር 38 እድል አለ እዛኛው ላይ። እዚህ ጋር 2 እድል ነው ያለች። ስለዚህ ያቺ 2 እድል እንዴት አርጌ ነው ስተቶችን ሚኒማይዝ አርጌ ጌሞችን ማሸነፍ? ኦኬ ዲፌንስ በጣም ትጫወታለህ ፋሲል ላይ። ምክንያቱም የዲፌንስ ጨዋታ በሊግ ጨዋታ ላይ ነጥብ ይቆጠራል። እዚህ ጋር አይቆጠርም። የግድ በሁለቱ የበላይ ሆነ መውጣት አለበት። እዛ 1 ነጥብን ብትሆን አድቫንቴጅ አላት። እዚህ ግን 2-1 ተብለ የትም አትሄድም። አንዱ ማሸነፍ አለበት። ስለዚህ እነኛ ናቸው። በስነ ልቦናም ቀድሜ ተናግሬያለሁ። ልጆቹ 100% ለብሔራዊ ቡድኑ
መስጠት የሚገባቸው ለመስጠት ዝግጁ ናቸው። አስቀድሜ እሷን የተናገርኩ ይመስለኛልና 100% እንዳልኩት ውጤቱ ከ180 ደቂቃ በኋላ የሚወሰን ነው። ግን ዝግጁ ናቸው ወይ ለሚለው 100% ያላቸውን ለመስጠት ዝግጁ ናቸው ብዬ መልሳለሁ። የእንትኑም አሁን ወደ ኋላ መሄድ ለዚህ ስለሆነ የመጣ ነው ብናልፈው ጥሩ ነው። ምን ያህል አሰልጣኞች መጡ አልመጡ ምናምን አሁን እየተዘጋጀን ያለ ነው ለዚህች ውድድር ስለሆነ በዛ መንገድ ከይቅርታ ጋር ጊዜያችሁን ባላቃጥልባችሁ። ለምሳሌ አንደር 17 ላይ የነበረው ዝግጅት በጣም ከፍተኛ ነበር። በጣም ብዙ በጀቶች አስተዳደሩ የምንጠብቀው የሰጠነው ምናምን ትኩረት በዛ ደረጃ ነው። የሚል አንድ ጥያቄ አለ። ሌላው የቀጥታ ስርጭት ሽፋን ማግኘት የኢትዮጵያ ሕዝብ ከብሔራዊ ቡድኑ ቅርብ መሆን ይፈልጋልና አዌይ ማች ቢሆንም እዚህ ያሉትንም ለሰፊው ሕዝብ ተደራሽ ለማድረግ የተሰራ ያለ ስራ ካለ ነው። መልካም ውጤት ለኢትዮጵያ ብሔራዊ ቡድን። ሀብታሙ ከፕራይም ሚዲያ የመጀመሪያ ጥያቄዎች ነው። ምናልባት ከስነ ልቦና ጋር በተያያዘ የተነሱ ነጥቦች ነበሩ። በእኔ በኩል ማንሳት የምፈልገው ጥያቄ ግን ከኛ በታች ሆኖ ብሔራዊ ቡድኖችን ስንገጥም ተጫዋቾቻችን አንደርማይን የማድረግ ነገር አለ። ተጋጣሚ ቡድኖቻችን ከኛ በታች ሲሆኑ እነዛን የምንሰጣቸው ክብር አንዳንድ ጊዜ ጥያቄ ውስጥ ይገባ ነበር። ከዚህ ቀደም ለምሳሌ በዓለም ዋንጫ ማጣሪያ ከጅቡቲ ብሔራዊ ቡድን ጋር አቻ ሁለት የተለያየንበትን ጊዜ እናስታውሳለን እና ሳውተሚ በተመሳሳይ ደረጃ የሚገኝ ብሔራዊ ቡድን ስለሆነ ተጋጣሚ ከማክበር አንጻር ያለው ብሔራዊ ቡድን ዝግጅቱ በምን ያህል ደረጃ ነው? ሌላኛው ከውጪ ከመጡ ተጫዋቾች መካከል ከናን ማርከነ በጣም ኢንፎርማል የሚገኝ ተጫዋች ነው። ግቦችን እያስቆጠረ የሚገኝ ተጫዋች ነው። ምናልባት ከተሳሳትኩኝ ታረማለሁ። ሞር በቡድኑ ውስጥ የፊት አጥቂ ሚናን ወስዶ ነው እየተጫወተ ግቦችን እያስቆጠረ የሚገኘውና ምናልባት እኔ በተመለከትኳቸው የእርሱ ልምምድ አንድ ሁለት ልምምዶች ላይ ሞር ወደ ኋላ ተመልሶ እዚህ ሀገር ውስጥ ሲጫወት ስንመለከተው የነበረውን የአጥቂ አማካኝ ሚና አይነት ይዞ ሲጫወት ነበር ስንመለከት የነበረውና ግን እዛ አልሸባብ ላይ ደግሞ ግቦችን እያስቆጠረ የነበረው የፊት አጥቂ ሚና ወስዶ ነበርና ከናን ማርከነ በእነዚህ ሁለት ጨዋታዎች ላይ በምን አይነት ሚና ልንመለከተው እንችላለን? ለአቶ ባህሩ ምናልባት አምና ብሔራዊ ቡድኑ ከፍተኛ ወጪዎችን ሲያወጣ ነበር። ከነዛ መካከል አብዛኛው ደግሞ በባህልና ስፖርት ሚኒስቴር በመንግስት በኩል ከቨር እንደተደረገ ይታወቅ ነበርና የዚህኛውስ ጉዞ ወጪው በመንግስት በኩል ሸፈነው ወይስ በእናንተ በኩል ነው የሚሸፈነው የሚለው ነው። ሌላኛው ከትውልደ ኢትዮጵያውያን ተጫዋቾች ጋር በተያያዘ ተደጋግሞ የተነሱ ያሉ ነጥቦች አሉ። ምናልባት በቀጣይ የሚሉ ነገሮችን ከእናንተም ዘንድ ስንሰማ ነበርና ምን ደረጃ ላይ ይገኛል እዚህ ጉዳይ? ሮቤል አብርሃም ከ4 ስፖርት በኢትዮጵያ ነው። ያው የኔ ጥያቄ ብሔራዊ ቡድኑ ካልተሳሳትኩኝ ቀኑን እርግጠኛ አይደለሁም፣ ግን ማርች 31 ላይ አምና ብሔራዊ ቡድኑ የመጀመሪያ የፊትነስ አሰልጣኝ እንደገባለት ንጉስ ሰለሞን እንደተሾመ ተነግሮ ነበረ። ከዛ በኋላ በሂደቶች በተለያዩ እንቅስቃሴዎች ላይ ተመልክተው ነበር እሱን። ከጊዜ ወደ ጊዜ ግን ሰሞኑ ልምዶችን ስላልተገኘሁኝ ይኑር አይኑር እርግጠኛ አይደለሁም፣ ግን የነበረውም ከካሜራ ላይ እይታዎቹ መቀነሶቹ የተለያዩ ልምድ ፎቶዎችን ሳይ ነበርና ከአዲስ አሰልጣኝ መምጣት በኋላ ያሉት አስተዳዳሪ ወይም ደግሞ የስታፍ አባላት ለውጥ ላይ የሱም ተካቷል የሚለውን ነገር ለማወቅ ያክል ነው። አሁን የስነ ልቦና ጉዳይ ሀብታሙ አንስተህልኛል። አሁን ነው እንግዲህ እኔ እንደ ተጫዋች ከ90 ደቂቃ በኋላ ነው ውጤት የሚወሰነው ብዬ የማምን ተጫዋች የነበርኩ ነኝ። አሁንም እንዳሰልጣኝ ከ90 ደቂቃ በኋላ ነው እንጂ ውጤት ከ90 ደቂቃ በፊት ውጤት የሚወሰን አይመስለኝም። እና በስነ ልቦና ደረጃ ደግሞ አሁን ልንዘናጋ የማንችልበት ጥሎ ማለፍ ነው። ከእንተኔ እዚች ጋር ብንጥል ከእነንትና እናሸንፍና እናጣጣታለን ወይም በሚቀጥለው ጨዋታ አትልም። ስለዚህ እያንዳንዷ ጨዋታ ወሳኝ መሆኗን ያውቃሉ። ቅድምም እንደተናገርኩት የብሔራዊ ቡድን ተጫዋቾቻቸው ያላቸውን አቅም ውድድሩን አሸንፎ ወደፊት ወደሚቀጥለው ግሩፕ ለመግባት በአሁኑ ሰዓት ዝግጁ ናቸው። ግን የሚወስነው 180 ደቂቃ ነው። በዝግጅት ደረጃ ማንም ለምሳሌ በስነ ልቦና አንተ ልትወስደው ትችላለህ። በራስህ ጋቶች የመጣ ቀን ደከመኛ አላለም አልኩ። ወዲያ ወደ ልምምድ ነው የገባው። ከናን መጣ። ጋቶች ሌሊቱን ሲበሩ ነው አድሮ ነው የመጣው። ከናን ሲበሩ ነው የመጣው። ወዲያ ወደ ልምምድ ነው የገባው። ያ ምን ያሳያል? በአንተ ግምት የስነ ልቦና ዝግጅቱ ከፍተኛ መሆኑን ነው። አይ ልረፍ እንጂ ይሄ ደካማ ቡድን ነው እናሸንፈዋለን የሚል ነገር እንደሌለ ያለንበትን ቦታ ራሱ ቁጭት ውስጥ እንደከተታቸው እንደ ሀገር ፕሬዝዳንታችን አቶ ኢሳያስ መጥተውም ተጫዋቾቹን ሲያናገሩ እንደተናገሩት ቁጭት ውስጥ ልንገባ ይገባል።
130 ሚሊዮን ህዝብ ወክለን የአፍሪካ እግር ኳስ መስራች ሀገር ሆነን እዚህ ደረጃ ልንገኝ አይገባም የሚለውን በግልጽ አስቀምጠዋል። እኛም በቁጭት ነው አሰልጣኞች የምንሰራው፣ ፌዴሬሽኑን በቁጭት ነው፣ ተጫዋቾቹን በቁጭት ነው የሚሰሩት። ግን የሚወስነው 180 ደቂቃ ነው። ከዛ ውጪ ሌላው ነገር ጋራንቲ ያደርግልሃለሁ፣ ልጆቹ ያላቸውን ለመስጠት በተግባር እያሳዩን ነው። አይሸውዱንም። እኛም ተጫውተን ያለፍንን ሁላችንም ያለነው አሰልጣኞች፣ በረኛው ያውቀዋል፣ የበረኛው አሰልጣኝ መሐመድ፣ አሰልጣኙ ምክትሉ በለጠ፣ ኮሎኔል በለጠ ከዚህ በፊትንም ብሔራዊ ቡድን ራሱ የተጫወተ ነው። ብሔራዊ ቡድን ምክትል የነበረ ነው። መቻልን የመራ ነው። ስለዚህ እናውቀዋለን እኮ እኛም ስላለፍንበት 23 ተጫዋችም የመረጥ ነው ያውቁታል። በግልጽም ተናግረናል። አቅም ያለው ነው የሚገባው፣ ስም አይደለም። እኛ ስናይ እዛ ሜዳ ላይ አቅም ያለው ተጫዋች ይገባል። ያ እንግዲህ ከልምምድ ጀምሮ የሚታዩ ነገሮች ናቸው እና ሌላው ስለ ከነአን የጠየቀኝ፣ ከነአን እዛ ሲጫወት ሌላ ቲም ነው፣ እዚህ ሲመጣ ደግሞ ሌላ ቲም ነው የሚጫወትበት። ክለብ ውስጥ ለምሳሌ ከሱ በላይ ወሳኝ የሆነ አጥቂ ላይኖራቸው ይችላል። እንዳየነውም ወሳኝ አጥቂያቸው እሱ ነው። እኛ ደግሞ ለምን አንድ ሰው ብቻ እናረጋለን? ሁለት ሰው አድርገን ለምን አናጠቃም? እሱ ማጥቃትም ስለሚችል አታኪ ሚድፊልደር መጫወት ስለሚችል አንድ ቋሚ አጥቂ አድርገን ተጨማሪ አታኪ ሚድፊልደር መሆን የሚችል ተደርቦ ማጥቃት የሚችል። ስለዚህ የማጥቃት አቅማችን ከፍ እንዲል፣ ለምን ጥሎ ማለፍ ጨዋታ ስለሆነ የግድ ማሸነፍ ስላለብን በዛ ደረጃ ሁለት አጥቂዎች ፊት ያዝናቸው አሉ። አንዱ ይሰለፋል። እሱ አቅሙ ብቁ ከሆነ አሁንም ጋራንቲ የለውም ከነአን ይሰለፋል የሚል የለንም። እኛ አይሰለፍም የሚል ሐሳብ የለንም። በልጦ መገኘት አለበት እስከ መጨረሻው ልምምድ ድረስ ከሌሎቹ ተጫዋቾች። እግር ኳስ በሜዳ ነው፣ በወሬ አይደለም። ባለው አቅም መርጠነዋል። አሁን ደግሞ ከተመረጡት መካከል በልጦ መገኘት አለበት እንጂ ጋራንቲ የለውም። ስለዚህ በልጦ ከተገኘ አሁን ባልከው ቦታ ላይ እንደዛ ነው የምንጠቀምበት። አመሰግናለሁ። የተለያዩ ጥያቄዎች ከአስተዳደር አንጻር መጥተዋል። ከነዚህ መካከል የጉዞ ወጪው ማን ይሸፍናል? የኢትዮጵያ እግር ኳስ ፌዴሬሽን ሙሉ በሙሉ ወጪውን ይሸፍናል። ከዚህ ቀደም በነበረው የኢትዮጵያ እግር ኳስ ፌዴሬሽን ወጪ የሚሸፍን የነበረው። በእርግጥ የተወሰኑ ጉዞዎች ላይ ግን የባህልና ስፖርት ሚኒስቴር ድጎማ አድርጎልናል፣ እገዙ አድርጎልናል። ለዛም በተለያዩ ጊዜያቶች ምስጋናችንን ገልጸናል። ነገር ግን ከፍተኛውን የጉዞ ወጪ በየትኛውም ውድድር ላይ እያወጣ የሚገኘው የኢትዮጵያ እግር ኳስ ፌዴሬሽን መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። የዚህም ጉዞ ወጪ ሙሉ በሙሉ ከቨር የሚደረገው በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት መሆኑን ለመግለጽ እወዳለሁ። ሌላኛው ከዚህ ከቀጥታ ስርጭት ጋር በተያያዘ ስለ ድሬዳዋ ጨዋታ ነው እርግጠኛ ሆኜ መናገር የምችለው እንጂ እንግዳ ወደምንሄድበት ጨዋታ እርግጠኛ መሆን አልችልም። ምክንያቱም ማንዴቱ የኛ ስላልሆነ ማለት ነው። ነገር ግን የተለያዩ አስቻይ ሁኔታዎች ካሉ ጨዋታው ተደራሽ የሚሆንበትን ሁኔታ እናመቻቻለን ማለት ነው። ከኮቺንግ ስታፍ አባላት ጋር በተያያዘ አንድ ኮች ብቻ አይደለም የሌለው። ኮቺንግ ስታፉ ላይ መካተት የሚገባቸው የዘመናዊ እግር ኳስ ሊከተላቸው የሚገቡ የተለያዩ ባለሙያዎች አሉ። ነገር ግን አሁን ላይ ፎከስ አድርገን እየሰራን ያለ ነው። ቀድምም ኮች በተደጋጋሚ ሲያነሳው እንደነበረው ይሄ የኖካውት ስቴጅ ነው። ኖካውት ስቴጅ እንደመሆኑ መጠን እዛ ላይ ፎከስ አድርገው የመስራት ስራ፣ ሌሎች ደግሞ በቀጣይነት ወደ ሌሎች ምዕራፎች ደግሞ ስንገባ የምናዋቅራቸው ከኮች ጋር በመነጋገር የምናሟላቸው የተለያዩ አካላቶች ባለሙያዎች ይኖራሉ። አሁን ላይ ግን በዚህ መልኩ እየሰራን ነው። እያንዳንዱ የባለሙያዎች አንጻርም ኮችም የኢትዮጵያ እግር ኳስ ፌዴሬሽን የቀድሞ ቴክኒክ ዳይሬክተርም እንደነበር ይታወቃል። ከዛ በተጨማሪም ደግሞ የተለያዩ ተጨማሪ ስልጠናዎችን የሚወሰደ ስለሆነ በዛ መልኩ ከቨር እያደረግን አሁን ላይ ያለን፣ ግን አስፈላጊ ናቸው እነዚህ የምንላቸው ባለሙያዎች ማለት ነው። ንጉስ ግን የፊትነስ ባለሙያ አይደለም። በዚህ አጋጣሚ የፊኒሺንግ
ላይ ኮች ሆኖ የሚሰራ ነው። በተለይ ለአጥቂዎች አጨራረስ ጋር ምናምን በተያያዘ ስልጠናዎችን የሚሰጥ ነው። የፊትነስ ኤንድ ኮንዲሽኒንግ አሰልጣኝ ደግሞ ራሱን የቻለ ባለሙያ ነው ያለው እና ከዛ አንጻር ለወደፊቱ አይተን ደግሞ እንዴት ነው እነዚህን ባለሙያዎች በጋራ ቲማችን ውስጥ አካተን መስራት መቻል አለብን የሚለውን ተነጋግረን በቀጣይ ስቴፖች የምንሄድባቸው ይሆናል ለማለት እወዳለሁ። በተረፈ አመሰግናለሁ። ኦኬ ታንክ ዩ